አይሆን አይነት መንገድ እየተረዳውና እኔንም በማይሆን አይነት መንገድ እያየኝ ስለሆነ ዛሬ ስለ ሁሉም ነገር መልስ ሰጣችኋለሁ ማለት ነው። ይሄን ቪዲዮ እስከመጨረሻው ካያችሁት የሁሉንም መልስ በደንብ ታገኛላችሁ ብዬ አስባለሁ። እና አብዛኛዎቻችሁ በማይሆን መንገድም ነገሮችን ተረድታችሁ እኔንም እየሰደባችሁ ስለነበረ ነው። እንግዲህ የተፈጠረውን ነገር አይታችኋል። እንግዲህ የተፈጠረውን ከሁለት ዓመት በኋላ አብርሃምና ሩታ አንድ ላይ ሆነዋል። ምንድነው ድንገት እንደዚህ ዱብዳ ሆኖ አብርሃም ድንዝዝ ብሎ የመጣው እንደገና ደግሞ ሩታን ጋር ጥብቅ ያለውና የተፈጠረው ነገር እንግዲህ ምንድነው የሚለውን ነገር በደንብ ማብራሪያ ይፈልጋል። ምንድነው እንደዚህ ድንገት እንደ ሚራክል ዱብ ያለው ነገር ምንድነው የሚለውን ነገር በደንብ ከዚህ ቀደም እንደነገርኳችሁ መለስ ብለን እንመለከተዋለን ማለት ነው። ውድ ቤተሰቦቼ ከባዱ ሚስጥር ከዚህ በፊት ነግሬያችሁ ነበር። እነዚህ ባልና ሚስቶች አንድ ላይ ናቸው። ለኛ እዚህ ጋር የሚለቁልን አብርሃም ቤቱ ነው የሚኖረውና ለኛ የምንመለከተው ላይ ፍርድ አንስጥ እያልኩ የነገርኳችሁ ቪዲዮ ነበርና እሱም ቪዲዮ ወደ ኋላ ሄዳችሁ መመልከትና ማየት ትችላላችሁ። እሱም ቪዲዮ ከዚህ ቀደም እኔ ሁሉንም ዱብዳውን ሚስጥሩን አውጥቼ ነግሬያችሁ ነበርና እሱን ነገር ተመልከቱት። አሁን የርሽ ሚዲያ ላይ መተሻል አይቼሻለሁ። ገባሽ አይደለ? ከአብርሃም ጋር ማስተዋወቆሽ ቪዲዮ ላይ ታይተሻል። ስለዚህ በኋላ ምንም መደባበቅ አልፈልግም። ወጥተሽ ራስሽ መናገር ትችያለሽ። ስለዚህ እኔ አሁን ከዚህ በኋላ ጉዳይ የሚመለከተኝ ጉዳይ የለም። እኔ ብዙ ሀሳብ በምን አይነት መልኩ መሄድ እንዳለብኝ አንተ አትነግረኝም። ገባኝ? ትልቅ ሰው ነኝ። ራሴ ምን ማድረግ እንዳለብኝ ምን መሆን እንዳለብኝ አውቃለሁ። ሲቀጥል ማለት ነው ሚዲያ ላይ መተሻል የርሜላት ብለሽ ተዋውቀሽ ይሄን ዳኒ የሚባል ዳኒ የሚባል ዶሮ ግርና ያችን ሜሪ የምትባል ተንከሲስ ማለት ነው ሰማለክ ከሄዴ ከሄርሜላ እሱን ያቀርሱና ስለምትልሽ የተንኮላ አባቶች ስለሆናችሁ እዛውና ያቺ ሩታም ብትሆን እጇን ታንሳ በቃ የተንኮላ አባቶች ስለሆናችሁ ትተዋወቃላችሁ እዛ ገባሽ? ሰማኛለህ። አንተ ራሱ ከነሱ አትሻልም እኮ። እሺ ስለማልሻል እኔ ጋር አትደውይ፣ እዛው መጨረስ ትችያለሽ። ሁለተኛ እንዴ ደውልልህ። አንተ ጋር ነው አይደል የጀመርነው? ስለነሱ ማውራት አንተ ጋር ነው የጀመርነው። እሺ ተናገሪና ሁሉም መረጃ ካለ ተጠቀምበታለሁ ስለዚህ ሁሉም ነገር ማለቅ ያለበት አንተ ጋር ነው። አንተ ጋር ተጀምሮ አንተ ጋር ነው ማለቅ ያለበት። ገባህ? ስለዚህ ምንም የተጀመረ ጉዳይ የለባችሁም። ሚዲያ ላይ መተሻል፣ እዛው ሚዲያ ላይ መልቀቅ ትችያለሽ። ሁለተኛ ነገር ደግሞ አንድ የምነግርሽ ነገር ምን እንደው ታውቂያለሽ፣ መረጃ ከሌለሽ አትንገሪኝ። በቃ እኔ ያ ነገር ሊጠቅመኝ ይችላል። ሌላው የሚያውቀው በቃ ይኸውልህ ሄርሜላ ለከባድ ዲፕሬሽን እየተዳረገች ነው በእነሱ ምክንያት ማለት ነው። ፍቅርን ባለች ለከባድ ዲፕሬሽን ምን ይመለከተኛል? ቤቷን ዘግታ ነው። እንዴት ምን ይመለከተኛል ማለት እንዴ? ይመለከታል እንጂ በል። አቤት አሁን ሰማኛለህ። በዛው ደግሞ የምነግርህ አንድ ነገር አለ። እኔ አሁን ትልቁ የደወልኩበት ምክንያት አንተ ጋር ለመነታረክ ምናምን ሰጣገባ ውስጥ ለመግባት አይደለም። የምነግርህ አንድ ነገር አለ። ይኸውልህ ሩታን ሄሎ እየሰማሁሽ ነው። እኔ እኮ ግራ ገባኝ። እኔ ምንድነው? ይኸውልህ ሩታን ማለት ነው ያቺ ተንከሲስ መረጃ አለኝ እና ይሄንን ደግሞ ለሁሉም ለኦዲየንስ እንድታስተላልፈው እፈልጋለሁ። እሺ ንገሪኝ፣ ምንድነው? ሩታን ያ ዶሮ ግር ዳኒና ያቺ መሰሪ ተንከሲስ የምትባል ሜሮኗ ይጥፋና ይኸውልህ ከሀገር ሊያስወጣት ሴራ እያሴሩ ነው። ገባህ? አሁን እነሱ ጠቅለው ቤት ገብተዋል አይደለ? ቤት የገቡበት ምክንያት ደግሞ ሜሪ ከአብርሽ ጋራ እንድትጣላ አደረጉ። በእነሱ ምክንያት ነው የተጣላችሁ። እነሱ ሁለቶችን አለያዩ። አሁን ደግሞ ሩታን ወደ ውጪ ለመላክ ነው ትልቁ ሴራቸው ማለት ነው። የገቡም ደግሞ በምክንያት ነው። እርግጠኛ ወደ እሷ ቤት የገቡ ማለት ነው። እርግጠኛ ነኝ። እሷ ጋር ለመኖር ብለው የሚያስቡት አሁን እሷን ከሀገር ለማስወጣት እና እሷ ጋር ሊኖሩ ነው እንዴ? ለበጎ ነገር ብትደውይ ጥሩ ነው። ገባሽ አይደል? ነገሩ ለመልካም እኮ ሊወጡ ነው። ይሄንን ደግሞ ኦዲየንስ ያደርጋል። ለሌላ ሰው ሊድሯት ነው። እሷ ከብት ነች እንዴ ዝም ብላ የምትነደው? ቆይ እንግዲህ መሰለኝ እኔም እንደዛ ነው ያለች። ሄርሜላ ነች ይሄን ጉዳይ የደረሰችበት? ሄርሜላ ነች ይሄን ጉዳይ የደረሰችበት? ይሄንን ጉዳይ ሁለታችንም። ኧረ በስመ አብ። ሄሎ ወይ ምንድነው? ሌላ ሰው እያወራሽ ነው ወይስ ምንድነው? ንገሪኝ። አይደለም አንተ ጋር ነኝ። ይቅርታ ትሰማኛለህ? ይኸውልህ አሁን
እህቴ ናት ሴራውን የደረሰችባቸው የጠነሰሱትን ሴራ። እነሱ ግን ከሩታ ጋር አብረን ልንኖር ነው ብለው ነው የገቡና ከሷ ጎንም እንደሚሆኑ ማለት ነው። ነገር ግን ሩታን ለሌላ ሰው ውጭ ላለ ሰው ሊጥፋት ነው ለዲያስፖራ ማለት ነው። እና እህቴ ይህንን ሴራ ስትደርስባቸው እሷን ከጨዋታ ውጭ አደረጓት ማለት ነው። ከአብርሃም ጋር እንድትጣላም አደረጓት። ስለዚህ አሁን እኔ ልናገርና ላስተላለፍ የምፈልገው መልእክት ምን መሰለክ? ከእህቴ ራስ ላይ እንዲወርዱ እፈልጋለሁ። በቃ እጃቸውን ያንሱ። እሷ እግዚአብሔር ፍርዱን ይስጥ ብላ እንዴ ጸጥ ብላ ትታው ነበር ሁሉንም ነገር። እኔ ግን ይሄንን ነገር የእህቴን መጎዳት እህቴ ላይ እየተፈጸመ ያለውን ነገር ዝም ማለት የሚያስችል አቅም ስለሌለኝ ልነግርህ ደውዬልሃለሁ። ስለዚህ እጃቸውን እንዲያነሱ እንድታደርግልኝ እፈልጋለሁ። እንድታስጠነቅቀኝ ይሄን ነገር አጣራለሁ። ግን አሁን እናንተ በቅርበት ትተዋወቃላችሁ፣ ትነጋገራላችሁ። ይሄን ጉዳይ ማውጣትሽ አንድ አሪፍ ነገር ነው። እኔ ካንቺ አሁን ጥሩ ነገር ያገኘሁት የመጀመሪያ ጊዜ ይሄ ነው። ነገር ግን ገባቸው መፍታት ያለባችሁ ነገር እዛው መፍታት ነው ያለባችሁ። ገባሽ አይደለ? ሩታም ማምናበት ነው በሯን ከፍታ ያስገባቻቸው አይደለም። ከሀገር ከአጉርም ብታስወጣ ቢያስወጧት ይሄ ምንም ኬር ማረገው ነገር የለም። ይሄበት ነገር ልንገርሽ ሩታ አምናበት ነው ያር ግን መሀላቸው ላይ እየተሰራ ያለው ሴራ ግን ማወቅ ስላለባቸው ኦዲየንሱም እነሱን የሚወድ ሰው ማወቅ አለበት። ይህን ሴራ እፈልጋለሁ። ሲቀጥል ደግሞ በዋናነት እነሱ እየሰሩ ያለውን ሴራ እንዲያውቁ እፈልጋለሁ። ኦዲየንስ እንዲያውቅ እፈልጋለሁ። ማለት ኦዲየንስ እስካሁን እነሱን እየደገፈ ነው አይደለ እንትን እያለ የነበረው፣ ግን እነሱ አስመሳይ ተንከሲስ መሰሪ ናቸው። ገባ? ስለዚህ ይህንን መሰሪነታቸውን ኦዲየንስ እንዲያውቅ እፈልጋለሁ። ሚዲያ ላይ እያስመሰሉ ነገር ግን ስራቸው ሌላ እንደሆነ ማለት ነው። ሲቀጥል ደግሞ ከእህቴ ራስ ላይ እንዲወርዱ እፈልጋለሁ። በጣም ብዙ ዛቻዎችና ማስፈራሪያዎች እያደረሱባት ነው። ገባ? እሷ ምንም በማይመለከት ጭራሽ የበደሏትም እነሱ እንደገና ደግሞ አሁን እያስፈራሯትና እያንገራገሯት ያሉም ደግሞ እየዛቱባት ያሉ እነሱ ናቸው። ስለዚህ ከአንድም ሁለት ሶስት ጊዜ እህቴ እየተበደለች ነው። ያቁሙ፣ እጃቸውን ያንሱ። ከዛ ውጭ እጃቸው ይሄንን በቃ ኦዲየንስ እንዲያቀፈልጋሉ። ነገ ምደውልልሽ ደግሞ ይሄን ነገር አጣርቼ ነገ ምደውልልሽ ደግሞ እውነት ሄርሜላ ከነሱ አሁንም እየተከፈላት አይደለም እውነት አሁን ከአብርሃም ጋር አሁንም አንድ ላይ ነች የሚለውን ነገር እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ነገ ስልክሽን ታነሽልኛለሽ። ስለተፈጠረው ነገር ሁሉ ማብራሪያ ሌላ ሰው ይዤ እመጣለሁ። ካንቺ ጋር አገናኘዋለሁ። ገባሽ አይደል? በቃ አመሰግናለሁ። ስለዚህ መልክሽን አስተላልፈሻል። ቻናል አልከፈቱልሽም። ቻናል ካለሽ ቻናልሽ ላይ መልስ መስጠት ትችያለሽ። ከዛ ውጪ ግን እኔ አሁን እንደዚህ አይነት ጉዳይ ላይ መገላገል እንትን ላይ ከናንተ መራቅ ስላልኩ እኔ ስለዚህ ጉዳይ አላውቅም። ያለውን ነገር ግን እንዲያውቁት ሁሉን ነገር እለቀዋለሁ። ቴንክ ዩ። ያው እንደሰማችሁት ነው። በመረጃና በማስረጃ ቀድመን የምናወጣውና የምንደርስበት ነገር ይሄንን ነው። በቃ መጋለጥም መውጣትም ያለበት ይሄና ይሄ ብቻ ነው። ስለዚህ ኖርማሊ እየተደረገባቸው ያለው ነገር የሴራ ጥበብ ነው። በሴራ ነው እየተወተው በሴራ ነው እንትን እየተባለ ያሉት። ስለዚህ ይህን ነገር እኛ መቃወም አለብን። በቃ በእርግጠኛነት መናገርም አለብን። በቃ መሆን የለበትም። እንደዚህ አይነት ነገሮች ሲፈጠሩ በቃችሁ ማለት አለብን። ሜሪን ያኔ ብናስቆማት ኖሮ ሜሪ ከምትሄድበት ነገር ይሄ ተንኮል እንድታቆም ብናደርጋት ሆኖ የትም አደርስም ነበር። የአብርሃምና የሩታን ነገር ውስጡን ለቄስ ያው ኦዲየንሱ ስለሚወዳቸው ሞክሯል። እኛም በቻልነው አቅም ታግለናል። ስለዚህ በእነሱ በኩል አንድ ላይ ይሁኑም አይሁኑም ግን እንደዚህ አይነት ደግሞ ፊት ለፊት ያገጠጠ የነጣ የሴራ ነገር ስናይ ግን ከወዲሁ እየተከታተልን ማክሸፋችንን እንቀጥላለን። በቃ ማክሸፋችንን እንቀጥላለን። ማን ነው ምን ስለሆነ እንደዚህ አይነት ነገር የሚያደርገው? ማን ስልጣን አለው እንደዚህ አይነት ነገር ለማድረግ? ስለዚህ ሜሪ ከኦዲየንሱ አታንሰም፣ ከኦዲየንሱ አትበልጥም። ስለዚህ ኦዲየንስን አሳንሳ የምታየው ነገር ማን ነው እያለች እንደዛ የምታደርገውን ነገር እኛ እንትን እናደርገዋለን። ስለዚህ ዳኒ እንዲያቆም ከሚሄድበት ነገር እንዲያቆም እኛም አናቆምም። ማስፈራሪያ ዛቻው ቢቀጥልም እኛ ምንም አይመስለንም፣ እንቀጥላለን። ስለዚህ እናንተም የደረሳችሁን መረጃ ማንኛውንም መረጃ ላኩልኝ። ከዚህ በኋላ ላልመለስ ነው ፊት ለፊት እየመጣሁ ያለሁት ላልመለስ ነው እየመጣሁ ያለሁት። አይችሉኝም፣ አይቋቋሙኝም ባይ